ሰላም ውድ የኢትዮ ፊልም ቤተሰቦች እንዴት ናችሁ? ሁሉ አማን ነው። ዛሬም በሌላ ቪዲዮ ተመልሰናል። በመግቢያው ላይ በትንሹ እንዳሳየናችሁ በ2009 የተለቀቀውን ሎ አቢዲንግ ሲቲዝን የሚለውን ፊልም አብረን እናያለን። እንደምትወዱት አንጠራጠርም። ሰብስክራይብ፣ ላይክ በማድረግ ጀምሩ። ያን በቀጥታ ወደ ፊልም። ፊልሙ ሲጀምር ክላይድ የተባለ ሰው ከሴት ልጁ ጋር የእጅ አምባር እየሰራ ያሳየናል። ክላይድ ሚስት በራቸው እየተንኳኳ ስለሆነ ክላይድ እንዲከፍት ትጠይቀዋለች። እሱም በሩን በከፈተበት ቅጽበት በሁለት ዘራፊዎች ጥቃት ይደርስበታል። ከደበደቡት በኋላ በገመድ ያስሩታል። ከዛም ቤቱን ከዘረፉ በኋላ ከዘራፊዎቹ አንዱ የሆነው ጨካኙ ዳርቢ ክላይድ በጩቤ ይወገዋል። ዳርቢ የክላይድ ሚስት መድፈር ይጀምራል። የዳርቢ ተባባሪ የሆነው ሩበርት እንዲህ ማድረግ እንደሌለባቸውና የፈለጉትን ስላገኙ እንዲሄዱ ይጠይቀዋል። አመፀኛው ዳርቢ ግን እንደማያገባውና እሱ አድርግ የሚለውን ብቻ እንዲያደርግ ያስጠነቅቀዋል። ክላይድ ሚስቱ ስትደፈርና ግድያ ሲፈጸምባትም በዓይኑ ያያል። ሴት ልጁም ሁሉንም ነገር ስላየች የእናቷ ዕጣ ፈንታ ይደርሳታል። በሚቀጥለው ትዕይንት መርማሪ የሆነው ኒክ ስለ ክላይድ ቤተሰብ ጉዳይ ከባልደረባዋ ጋር ሲነጋገር እናያለን። ሁሉንም ነገር በጥንቃቄ ስለተፈጸመና ማስረጃ ማግኘት ስላልቻሉ ጉዳዩ ውስብስብ ሆኗል። ወንጀለኞቹ የጠየቁትን ይግባኝ ጥያቄ ዳኛው ይቀበላቸዋል። ክላይድም ኒክን አግኝቶ ለጉዳዩ ሊረዳው ይችላል ብሎ በማሰብ ማስታወሻ ሰጠው። ኒክ ማስታወሻዎቹን ወደ ጎን አስቀምጦ ለክላይድ ዳርቢ ሁሉንም ነገር እንዲናገርና ሁሉንም ነገር ፍርድ ቤት ከተናዘዘ እስከ 5 ዓመት እስራት ብቻ እንደሚቀጣ እንደተስማሙ ይነግረዋል። ክላይድ ስምምነቱን እንዳይቀበል ይለምነዋል። ሁሉንም ነገር ዳርቢ እንዳደረገው ይናገራል። ነገር ግን ኒክ ቀድሞውን ወስኖ ነበር። በፍርድ ቤት ውስጥ ዳርቢ ክስተቱ ሁሉ የፈጸመው ሩበርት እንደሆነና ዋነኛው ተጠያቂ እሱ እንደሆነ ይመሰክርበታል። ሩበርት የሞት ፍርድ ሲፈረድበት፣ ዳርቢ ግን 5 ዓመት ብቻ ይፈረድበታል። በሚቀጥለው ውጪ ላይ ኒክ ስለ ፍርዱ ጋዜጣዊ መግለጫ ይሰጣል። እናም ዳርቢ ፖሊሶቹ እየወሰዱት ሳለ ወደ ኒክ ጠጋ ብሎ ይጨብጠዋል። ስላቀረበለት ስምምነትም ያመሰግናል። ክላይድ ከሩቅ ሆኖ ክስተቱን ሁሉ ይመለከታል። ሁሉም ነገር ምን ያህል ኢፍትሐዊ እንደሆነም ይገነዘባል። ኒክ ከከባድ የሥራ ቀን በኋላ ወደ ቤቱ ይመጣል። እርጉዝ የሆነችው ሚስቱን እንመለከታታለን። ትዕይንቱ ከ10 ዓመት በኋላ ይወስድናል። የኒክ ሴት ልጅ አድጋለች። ነገር ግን ኒክ እንደ ቀድሞ ስራ በዝቶበታል። በትምህርት ቤት ውስጥ ሴት ልጁ የምትሳተፍበት ፕሮግራም ላይ መገኘት እንደማይችል ለሚስቱ ይነግራታል። ሚስቱን በስራው ምክንያት ሴት ልጁን ችላ በማለቱ ደስተኛ አይደለችም። ዛሬ የሩበርት የሞት ፍርድ የሚፈጸምበት ቀን ነው። ፍርዱም በመርፌ 3 አይነት መርዝ በመውጋት የሚከናወን ነው። ኒክ እና የሥራ ባልደረቦቹም እዛ አሉ። እንዲሁም ሳራ የተባለች ጓደኛውም እዛ ትገኛለች። የሩበርት የመጨረሻ ቃላቶች ለክላይድ ቤተሰብ ሞት ተጠያቂ እሱ እንዳልሆነ ነበር። ይህም ለሳራ እና ለኒክ ጥርጣሬ ይፈጥርባቸዋል። በመቀጠልም ያለ ህመም የሚገድለውን መርዝ ወደ ሰውነቱ እንዲገባ ይደረጋል። ሩበርት ግን በተቃራኒው መንቀጥቀጥና በህመም መጮህ ይጀምራል። እናም በአሰቃቂ ሁኔታ ይሞታል። ፖሊሶች ለኒክ ሩበርት የተሰጠው መርዝ እንደተቀየረ በመናገር የመርዙን ዕቃ ከሰጡት በላዩ ላይም አንድ ጽሑፍ ያገኛል። ይህ ጽሑፍ ኒክን ይበልጥ ዳርቢን እንዲጠራጠሩ ያደርገዋል እና ፖሊሶች ወደ ዳርቢ ቤት ይሄዳሉ። ዳርቢ በቤት ውስጥ አሽሽ ሲስብ እናየዋለን። በስልኩም አንድ የማይታወቅ ጥሪ ይደርሰዋል። እሱም በማንሳት ሲያናግር ደዋዩ ሰው በመስኮት እንዲመለከት ይነግረዋል። እሱም እንደተባለው ሲያደርግ ፖሊሶች በሁሉም አቅጣጫ ወደ እሱ ሲመጡ ያያል። ከቤቱም ለማምለጥ እየሞከረ ሳለ ድጋሚ ተደውሎለት ተይዞ እስር ቤት መግባት ካልፈለገ ሽጉጡን በመጣል በአቅራቢያ ወዳለ ወደ ተተወ ፋብሪካ እንዲሄድ ይነግረዋል። ዳርቢ እንደተባለውም ያደርጋል። ወደዚያ ሲሄድ አንድ ፖሊስ መኪና ውስጥ ተኝቶ ያገኘዋል። እሱም ቀስ ብሎ መኪና ውስጥ በመግባት የፖሊስ ሽጉጥ ይወስድበታል። ወደሚመራውን ቦታ እንዲነዳ ያስገድደዋል። ጭር ያለ ቦታ ላይ እንደደረሱ ዳርቢ መኪናውን ያስቆመዋል። ከመኪናውም ወጥቶ እንዲንበረከክ ያደርገዋል። ከዚያ ከስር ወደ ተረፈው ሰው ጋር ይደውላል። ግን በዛ ሰዓት አዳኙ አጠገቡ ያለው ሰው እንደሆነ እሱም ክላይድ እንደሆነ ያውቃል። ዳርቢን በያዘው ሽጉጥ ሊተኩስ ቢሞክርም ሳይችል ይቀራል። ይልቁንም ሽጉጡ ወጥመድ ስለነበር ሽጉጡ ላይ ያሉት ትናንሽ መርፌ ወቅተው ሽባ ያደርጉት ነበር። ከዚያም ክላይድ በመጋዘኑ ውስጥ ዳርቢን አስተኝቶ እጅና እግሩን አስሮ ከዚህ በፊት ተሰምቶት የማያውቀውን በጣም ከባድ ህመም እንዲሰማው እንደሚያደርገውም እና ሞቱን እንዲናፍቅ እንደሚያደርገው ይነግረዋል። ማሰቃየቱንም ከመጀመሩ በፊት ክላይድ ከ10 ዓመት በፊት እሱን አድርጎት እንደነበረው ሁሉም አቅመቢስ መሆኑን ምን እንደሚመስል እንደሚያውቅና እጣ ፈንታ መዋጋት እንደማይችል ይነግረዋል። ከዛም ሁሉንም ነገር እየቀረጸ ሰውነቱን መቆራረጥ ይጀምራል። በሌላ በኩል ኒክ እና ሳራ ፓትሪክ ስለሞተበት መርፌ እያወሩ ነው። ኒክ ዳርቢ ከዚህ ጋር ምንም ግንኙነት እንደሌለው ያስባል።
ከጥቂት ጊዜ በኋላ ፖሊሶች ዳርቢን 25 ትናንሽ ሆኖ ያገኙታል። ስለ አስቀያሚውን ግድያ ለኒክ አሳወቁት። ሳራም ብቸኛ እንደዚህ ሊያደርግ የሚችለው ሰው ክላይድ መሆኑን ታስባለች። ምክንያቱም ከቅርብ ዓመታት ወዲህ ሁሉንም ንብረቶቹን ሸጧል። ባልተለመዱ ቦታዎችም ንብረቶችን ስለገዛ ነበር። ይባስ ብሎም ዳርቢ የተገኘበት መጋዘንም ባለቤት እሱ ነው። ብዙ የፖሊስ ቡድንም ክላይድ በቁጥጥር ስር ለማዋል ወደ እሱ ቤት ይላካል። እሱም የፖሊሶች ድምፅ ሲሰማ በተረጋጋ ሁኔታ ልብሱን ያወልቃል። ቤቱን ከበው በቁጥጥር ስርም ያውሉታል። ወደ መኪና እየወሰዱትን ባለበት ሰዓት ኒክን በሚያስፈራ እይታ ያየዋል። በክላይድ ቤትም የህግ መጽሐፎችና ኒክና ዳርቢ እየተጨባበጡ የሚያሳይ የተቀዳደደ ጋዜጣ አግኝተዋል። በመቀጠል ወደ ኒክ ቤት አንድ ዲቪዲ ይላካል። የኒክ ልጅም የተላከውን ዲቪዲ ተቀብላ ለእናቷ ብትነግራትም ስልክ እያወራች ስለነበር እናቷ ሳትሰማት ትቀራለች። የኒክ ልጅም ዲቪዲውን ትከፍተዋለች። በዲቪዲው ውስጥም የዳርቢ ሰውነት ሲቆራረጥ አይታ በጣም ትደነግጣለች። ኒክ እና ክላይድ ተፋተዋል። ኒክ ትክክለኛውን ነገር እንዲናገር ይጠይቀዋል። ክላይድም ዳርቢ እና ሮበርትን ለመግደል እንደሚፈልግ በግልጽ ይናገራል እና እንዴት እነሱን እንደሚገድላቸው በጭንቅላቱ ውስጥ ደጋግሞ ሲያስብ መቆየቱን ይነግረዋል። ኒክ ይህንን እንደ መናዘዝ ወስዶ መውጣት ሲጀምር ክላይድ ያስቆመውና የኒክን የዕለት ተዕለት እንቅስቃሴ በጥንቃቄ በማብራራት ቁጭ እንዲል ይነግረዋል። ምንም እንኳን ኒክ እሱ በተናገረው ንግግር በቂ መረጃ እንዳገኘ ቢያስብም ክላይድ ግን የነገረውን ማንኛውንም ነገር ተቀባይነት እንደሌለው ይነግረዋል። ምክንያቱም ማንንም በገደለ በቀጥታ ስላልተናገረ እና ምንም አይነት ማረጋገጫ እንደሌላቸው ስለሚያውቅ ነበር። ምንም እንኳ ዳርቢ በክላይድ መጋዘን ውስጥ ሞቶ ቢገኝም ክላይድ በመላ አገሪቱ የበርካታ ንብረቶች ባለቤት ነውና እሱን ለመጉዳት ቀናበረ ወንጀል መሆኑን ይናገራል። ኒክ እንዳደረገው ያውቃል፣ ነገር ግን በቂ ማስረጃ የለውም። ክላይድ ኒክ አንድ ነገር ማድረግ ከቻለ ሁሉንም ነገር እንደሚናገር ይነግሯል። ክላይድም እስር ቤት በሚቆይበት ጊዜ እሱ የሚፈልገው ክፍል ውስጥ እንደሚያስገባውና ከተስማማ ሊናገር እንደሚችል ይነግሯል። ኒክ ግን ሳይስማማ ይቀራል። የኒክ አለቃ ጆናስ ስምምነቱን ባለመቀበሉ ይወቅሷል። ምንም ማስረጃ በሌላቸው ሰዓት ያቀረበለት ስምምነት ጥሩ እንደሆነ ይነግሯል። ኒክ ክላይድ ከእነሱ ጋር መጥፎ ጨዋታ እየተጫወተ እንደሆነም ያምናል። ጆናስም ስምምነቱ እንዲቀበል በድጋሚ መከረው። በመቀጠል ክላይድ በጠየቀው መሰረት የሚፈልገው ክፍል ያገኛል። ከአንድ ሰው ጋርም አብሮ ይታሰራል። በመቀጠል በፍርድ ቤቱ ውስጥ ኒክ የክላይድ ዋስትና ውድቅ ለማድረግ ይማጸናል። በምላሹም ክላይድ ሕግ አክባሪ ዜጋ እንደሆነና ዋስትና ሊያስከለክለው የሚችል ምንም ማስረጃ በሱ ላይ እንዳልተገኘ ይናገራል። ዳኛዋ ለክላይድ ለመፍረድ ታመዝናለች። ኒክም ለክላይድ ሁሉንም ነገር ለመናገር ተስማምቶ እንደነበር ይናገራል። በዚያን ጊዜ ክላይድ እያጨበጨበ ፍትህ ማለት ነፍሰ ገዳይ በነፃ መልቀቅ ነው እያለ ከ10 ዓመት በፊት ለእሱ ለቤተሰቡ ፍትህ እንደተነፈጋቸው በመናገር ዳኛዋን መሳደብ ይጀምራል። በዛ ሰዓት ሁሉም ሰው ይደነግጣል። ዋስትናም ተከልክሎ ወደ እስር ቤት ይመለሳል። በኋላ በምርመራ ክፍል ውስጥ ክላይድ የላከውን ካሴት እሱ እንደሆነ ለኒክ ያምንለታል። አንድ ተጨማሪ ነገር እንደሚነግረውን እና በምላሹ የሆነ ነገር እንደሚፈልግ ይነግረዋል። ኒክ የእሱን ወሬ መስማት ሰልችቶታል። ክላይድ በእስር ቤት ክፍሉ ቆንጆ ምግብና የዘፈን መጫወቻ እንደሚፈልግ ይነግረዋል። ኒክ ከመሄዱም በፊት ክላይድ የቢል ሮይድን ሕይወት እንደ መደራደሪያ ያቀረበለት። ቢል የዳርቢ ጠበቃ ነበር። ኒክ ወደ ቢሮ ሲመለስ ሳራ ቢል ከ3 ቀናት በፊት እንደጠፋ ነገረችው። ምርመራ ክፍል ውስጥ ያለው ክላይድ ወደ ካሜራ እየተመለከተ ኒክን ቢል በሕይወት እንደኖረ ከፈለገ ነገ ልክ ከምሽቱ 12 ሰዓት ላይ የጠየቀውን ሁሉ እንደሚያደርግለት ነገረው። በማግስቱ ያለውን ምግብ ወደ እስር ቤት ይዞለት ይመጣል። ነገር ግን ያመጣው ምግብ ሲመረመር ካላቸው ሰዓት ላይ 5 ደቂቃ ይዘገያሉ። አሁንም ቃሉን ይጠብቃል እና ቢል ያለበትን ይነግራል። እንዲሁም የምሽት 12 ሰዓት ቀጠሮ ለእሱ ሲሆን ለቢል እንደሆነ ነገራቸው። ስለዚህ ፈጥነው ቢመጡ ይሻላቸው እንደነበር ይነግራቸዋል። ኒክ በፍጥነት በሄሊኮፕተር ወደ ነገራቸው ቦታ ይሄዳል። ክላይድም ምግቡን እየበላና ዘፈኑንም እያዳመጠ ዘና ማለት ይጀምራል። አብሮት የታሰረውንም ሰው አብሮት እንዲበላ እንዲዝናናም ይጋብዘዋል። በመቀጠልም ክላይድ የዘፈኑን ድምፅ ከፍ ካደረገ በኋላ ሰውየውን እዛው አንገቱን ደጋግሞ በሞገት ይገለዋል። ጠባቂዎቹ ወደ ክላይድ ክፍል ሲመጡ ሰውየውን እንደገደለው ያያሉ። ኒክ ቢልን ኦክሲጅን እንዳደረገ ተቀብሮ አገኘው፣ ግን ሞቶ ነበር። ከእስር ቤት እሱ ጋር ለመድረስ 15 ደቂቃ ፈጅቶባቸዋል። ያ ማለት ክላይድ ምሳውን በጊዜ አግኝቶ ቢሆን ኖሮ ቢል አሁንም በሕይወት ይኖር ነበር። ኒክ ክላይድ አብሮት ታስሮ የነበረውን ሰው እንደገደለውና የእስር ቤቱ ኃላፊ ለብቻው እንዲታሰር እንዳደረገ ከሳራ መልእክት ይደርሷል። ኒክም ክላይድን ለብቻው ወደ ታሰረበት ክፍል መጥቶ ይሄ ሁሉ ሰዎች በመግደል ምን ተሰማው ጠየቀው። ክላይድም ሁሉንም ሰዎች ለድርጊቶቻቸው የእጃቸውን እንዳገኙ ይነግሯል። ኒክ ለክላይድ የልጁን አምባር ሰጠው እና ቤተሰቦቹ የኔሰን ገዳይ እንዲህ ባለ አሰቃቂ ሁኔታ መበቀሉን ቢያዩ ምን ሊሉት እንደሚችሉ ጠይቆት ይሄዳል። በመቀጠል ኒክ እና ዮናስ አንድ ሰው ሲያገኙ እናያለን። እሱም ስለ ክላይድ ተጨማሪ መረጃ ይሰጣቸዋል። ክላይድ እስር ቤት ውስጥ ሰው ዝም ብሎ ሊገድል እንደማይችል፣ በቀጣይም ከባድ እቅድ እንዳለውና
ክላይድ የሚያቆመው ብቸኛ ነገር ሞት እንደሆነ ይነግራቸዋል። ምክንያቱም እሱ በቤተሰቡ ሞት ውስጥ የተሳተፉትን ሁሉንም ከመግደል ወደ ኋላ ስለማይል ነበር። ከመሄዱም በፊት ክላይድ እንድትሞት ከፈለገ ሞታል ሲል ያስጠነቅቃቸዋል። ከዛም ኒክ እና ጆናስ ወደ ዳኛው መጡ እና የክላይድን የሲቪል መብቶች እንዲጣሱና የሁሉንም ሰው ደህንነት ለማረጋገጥ ምንም ጥያቄ እንዳያገኝ ጥያቄ ያቀርባሉ። ዳኛዋም ትስማማለች። በመሃል ስልኳ ይጮኻል። ስታነሷም ጆሮዋ ላይ ፈንድቶ እዛው ይገላታል። ኒክ ክላይድን እስር ቤት ውስጥ ባለው የምርመራ ክፍል ውስጥ ያገኘዋል። እቅዱን ስለሚያስፈጽምለት ተባባሪና የዚህ በቀል ፋይዳ ምን እንደሆነም ጠይቀው። ኒክ አሁንም በቀኑ ስለምን እንደሆነ ስላልገባው ክላይድ ተናደደ። ቤተሰብንም ማጣት ምን ያህል እንደሚከብድ እንደሆነ ይነግሯል። በመቀጠልም ክላይድ የመጨረሻውን እድል ለኒክ ይሰጠዋል። እሱም በ6 ሰዓት ውስጥ ይልቀቁት አለበለዚያ ሁሉም ሰው እንደሚሞት ነገረው። ቢሮ ከተመለሰ በኋላ ክላይድ ከውጭ የሚረዳውን ሰው ማን እንደሆነ ለማወቅ ቢጥርም ሳይችል ይቀራል። ሳራ እና ኒክ በወቅቱ ከደርቢ ጋር የነበረው ስምምነት ልክ እንዳልነበርና የወሰዱት ውሳኔ ትክክል እንዳልነበር ይገባቸዋል። ከቢሮም እንደወጡ ሳራ መኪና ውስጥ ገብታ ሞተሩን ስታስነሳ ከመኪኖቹ ጋር ከተጠባበቁት ቦምቦች ፈንድተው ሳራን ጨምሮ 6 መኮንኖች ይሞታሉ። ክላይድ አሁን በእስር ቤት ስለሆነ ኒክ ማን እየረዳው እንደሆነ በማሰብ ግራ ይገባዋል። ኒክ እና ጆናስ የከተማው ከንቲባ ጋር ቀርበው አንድ የታሰረ ሰው እንዴት ይሄ ሁሉ ነገር ሊፈጽም እንደሚችል ትጠይቃቸዋለች። በመቀጠልም ኒክ ቤተሰቡን ወደ ደህና ቦታ ይልካል እና ምንም ክሬዲት ካርዶች ወይም ሞባይል ስልኮች እንዳይጠቀሙና ያሉበትን አካባቢ ሊጠቁሙ የሚችሉ ምንም አይነት መሳሪያ እንዳይጠቀሙ ያስጠነቅቃቸዋል። ኒክ ወደ ውስጥ ሲመለስ በፍሬም የተሰራ ክላይድ ቤት አይቶት የነበረውን የጋዜጣ ቁራጭ ያገኛል። በዚህም አንድ ሰው ቤቱ ውስጥ ገብቶ እንደነበር ያውቃል። ወደ እስር ቤቱ ተመልሶ ክላይድ ወደ እስር ቤት ግቢ እንዲወጣ ያስደርጋል እና ኒክ በንዴት ክላይድን ይደበድበዋል። ክላይድም ራሱን የባሰ ችግር ውስጥ ባያስገባ እንደሚሻል ያስጠነቅቋል። በዛ ሰዓት መርማሪው ሽጉጡን ይደቅንበታል። ኒክ ግን ምንም እንዳያደርግ ያስቆመዋል። በሳራ የቀብር ስነስርዓት ላይ ጆንሰን በቀጣይ እነሱም ለደህንነታቸው እንደሚያሰጋቸው ይነግሯል። ነገር ግን ኒክ አሁንም ትክክለኛውን ነገር እንዳደረጉ ቢያምንም ግን ራሱን መጠራጠር ይጀምራል። በመቀጠል ጥቁር ልብስ የለበሰ ሰው መትረየስ እና የሮኬት ማስወንጨፊያ የያዘ ወታደራዊ ድሮን ሲቆጣጠር እናያለን። ከዛም ወደ ጆንሰን ጸረ ታንክ መኪና መተኮስ ይጀምራል። ጆንሰን መሞቱን ለማረጋገጥ መኪናውን ያፈነደዋል። ከንቲባዋ ኒክ ከዚህ በኋላ ኃላፊነቱ እንዲቀጥል እንደማትፈቅድለት ትነግረዋለች። ነገር ግን የሚዲያ ጫና በእሷ ላይ ስለበረታባት በሌላ ስልጣን ትሾመዋለች። የፊላዴልፊያ ከንቲባ ከተማውን በሙሉ ለመዝጋት የአደጋ ጊዜ ትዕዛዝ አውጥተዋል። በከተማ ውስጥ ሁሉም ሰው ላይ የእንቅስቃሴ ገደብ ይጣላል። በመቀጠል ኒክ ከሳራ ተልኮለት የነበረውን ኢሜል ያያል። ክሎድ ስለገዛው ሪል ስቴት እና ባለፉት 10 ዓመታት ውስጥ በፊላዴልፊያ የተሸጡትን ንብረቶች ሁሉ አግኝቶ መጠኖቹን አነጻጽሮ በመቀጠልም ኒክ ክላይድ ከእስር ቤት ብዙም ሳይርቅ አነስተኛ ጋራዥ እንዳለው አወቀ። እሱና መርማሪው ጋራዡን ለማየት ተገናኙ። የጋራዡ ወለል ላይ ጉድጓድ ያገኛሉ። ክሊድ የቆፈረው የዋሻ ቀጥታ ከእስር ቤቱ ጋር የተገናኘ ነበር። ለዚያም ነበር ብቻውን ለመታሰር አብሮት የነበረውን ሰው የገደለው። ይህ ሁሉ እቅዱ ነበር። ክላይድ የጽዳት ሰራተኛ በመምሰል የደህንነት ፈታሾች አልፎ ወደ ከተማው አዳራሽ ገባ። መርማሪውና ኒክ ክላይድ በሁሉም ቦታ ካሜራዎች እንዳሉት ያውቃሉ። ክላይድ ከንቲባውን ለመግደል ቦምብ ያዘጋጃል። በቅርብ ሰዓት ውስጥም የደህንነት ባለስልጣናቶች ስብሰባ ያደርጋሉ። ኒክ እና መርማሪው ብዙም ሳይቆይ ወደ አዳራሹ መጡ። ለደህንነት ቡድኖቹም ክላይድ ወደዚህ እንዲመጡ ይነግራቸዋል። ከጉባኤውም ክፍል በታች ባለው ፎቅ ላይ ያለውን ክፍል መፈተሽ ይጀምራሉ። ቦምቡም የተቀመጠበትን ሻንጣ ያገኙታል። የቦምቡም አክሻፊ ቡድን ሰው ቦምቡ በሞባይል ስልክ ኦን ሊያደርገው እንደሚችልና በማንኛውም ጊዜ ሊፈነዳ እንደሚችል ያሳውቃቸዋል። ክላይድ በዋሻው ውስጥ ሆኖ ስብሰባው ሲጀመር በገጠማቸው ካሜራዎች አማካኝነት ያያል። ቦምቡን የሚያፈነዳበትን ሞባይል ይዞ ወደ እስር ቤት ክፍሉ ይመለሳል። ክፍሉ ውስጥም ባልተጠበቀ መንገድ ኒክን ሽጉጥ ይዞ ያገኘዋል። ኒክም ከስር እንዲወጣ እንደሚያደርገውና ቦምቡንም ባለመፈንዳት ትክክለኛውን ነገር እንዲያደርግ ጠየቀው። ክላይድም የመጨረሻውን ስምምነት መሆኑን ጠየቀው። ኒክም ዘግይቶም ቢሆን ክላይድ ሊነግረው የፈለገውን ነገር እንደተረዳና ከገዳዮቹም ጋር እሱ እንደሚያስበው አይነት ስምምነት እንዳልነበረውም ይነግረዋል። ይህንንም ነገር እንዳያደርግ እና ቀሪ ህይወቱን ለመኖር የሚወስነው የመጨረሻ ውሳኔ እንደሆነ ነገረው። ክላይድም ግን አዝናለሁ በማለት ቦምቡን ወደሚያፈነዳው ቁጥር ደወለ። ከዛም ኒክ ትቶት ከክፍሉ ይወጣል። መርማሪውን በዋሻ ውስጥ የመሿለኪያ በሩን ይቆልፈዋል። ኒክም ከዚህ በኋላ 25 ሰከንድ ያህል ብቻ እንዳለው ነግሮት ይሄዳል። ማለትም ኒክ ቦምቡን በክላይድ አልጋ ስር አስቀምጦታል። ቦምቡም ከመፈንዳቱ በፊት የክላይድ የሴት ልጁን አምባር ለመጨረሻ ጊዜ ይመለከታል። ፊልሙም ቦምቡ ክላይድ ላይ ሲፈነዳ አሳይቶ ያበቃል። ውድ የኢትዮ ፊልም ቤተሰቦች ፊልሙን ከወደዳችሁት ላይክ እንዲሁም ሰብስክራይብ በማድረግ አበረታቱን እያልን በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው።